እንዴት ናችሁ ልጆችዬ? ደህና ናችሁ? የአሙቱ አባት ነኝ። ዛሬም አዲስ ተረት ይዤላችሁ መጥቻለሁ። እናትና አባታችሁ ደግሞ ጎበዝ ናቸው፣ ምንም አይረብሹም፣ በጣም ጎበዝ ልጆች ናቸው ብለው ስለነገሩኝ ሌላ አዲስ ተረት ይዤላችሁ መጥቻለሁ። ዛሬም በደንብ ጸጥ ብላችሁ አዳምጡኝ እሺ ጎበዞች። ተረት አንድ እረኛ ነበር። እረኛ ማለት ምን ማለት እንደሆነ ታውቃላችሁ ልጆች? እረኛ ማለት ከብቶችን የሚጠብቅ ማለትም በሬዎችን፣ ላሞችን፣ በጎችን፣ ፍየሎችን እና የመሳሰሉትን እንስሳቶች የሚጠብቅ እረኛ ይባላል። አንድ ቀን ታዲያ ይህ እረኛ ምን አረገ መሰላችሁ? በጎቹን፣ በሬዎቹን፣ ላሞቹን እየጠበቀ እያለ እርዳታ ፈልጋለሁ ሚረዳኝ ሰው፣ 5 በጎች ጠፉብኝ ብሎ ጮኸ። ከዛ በኋላ ሰፈር ውስጥ እዛ የሰሙት ሰዎች እየሮጡ እረኛው ምን ሆኖ ነው የሚጮኸው እያሉ እየሮጡ መጡለት። ምን ሆነ ነው የምትጮኸው? ምን እንርዳ ብለው ጠየቁት እረኛው ደግሞ እየቀለድኩኝ ነው፣ ምንም የሆንኩት ነገር የለም፣ እኔ እኮ ዝም ብዬ ነው እርዱኝ አልኩት አላቸው። እንደዚህም አይደረግም እረኛው፣ እኛ እኮ እውነትህን እርዳታ የምትፈልግ መስሎን ነው እየሮጥን ስራችንን ጥለን እየሮጥን ልንረዳህ የመጣ ነው። አንተ እንደዚህ መቀለድ የለብህም። በጎች ሳይጠፉብህ ጠፉብኝ በጎቼ ብለህ እንዴት ትጮኻለህ ብለው ነገሩት። ሌላ ጊዜ ግን እንደዚህ እንዳታረግ አሉትና ወደ የስራቸው ሄዱ ሊረዱት የመጡት ሰዎች ሁሉ። ሌላ ቀን ደግሞ እንደዚሁ አሁንም እረኛው በጎቼ ጠፉብኝ፣ 5 ናቸው ደግሞ እኮ የጠፉብኝ በጎች፣ ሚረዳኝ ሰው ካለ እባካችሁኑልኝ እያለ ጮኸ። ከዛ አሁንም የሰሙት እዛ ሰፈር ያሉት ሰዎች እየሮጡ መጡ ሊረዱት፣ እየሮጡ ከዛ ወዴት ነው ሄዱብህ በጎች ልንረዳ መተናል እሺ ሲሉት፣ እረኛው አሁንም እኔ እኮ እየቀለድኩኝ ነው፣ እናንተ እኮ እንዴት መጣችሁ? እኔ ቀልዴን ነበር እኮ፣ ጠፉብኝ አልኩት አላቸው። ከዛ በጣም ተናደዱ ሊረዱት የመጡት ሰዎች። ሁለተኛ ካሁን በኋላ እንደዚህ እንዳትል፣ እኛ እኮ አሁንም ልንረዳን የመጣ ነው አሉት። ከዛ በጣም ተናደው ወደ የስራቸው ወደ የቤታቸው ሄዱ ሊረዱት የመጡት ሰዎች። ሌላ ቀን እንደዚሁ እረኛው በጎቹን እየጠበቀ ከብቶቹን እየጠበቀ እያለ ሲቆጥራቸው 5 በጎች ጠፍተውበታል። አሁንም ድጋሚ ሲቆጥራቸው 5 በጎች የሉም፣ ጠፍተውበታል። ከዛ በጣም ደነገጠና በጎቼ ጠፉብኝ፣ 5 በጎች ጠፉብኝ፣ ሚረዳኝ ሰው ካለ መጥቶ ይርዳኝ፣ በጎቼ ጠፍተውብኛል ብሎ ጮኸ። ከዛ የሰፈሩ ሰዎች ሰሙትና ግን ወይ የቀለደ ይሆናል፣ ባለፈውም እኮ 2 ጊዜ እንደዚህ ጠፍተውብኛል ብሎ ስንሄድ ቀልዱን ነበር፣ እየቀለደ እየሳቀብን ነበር። ስለዚህ አሁንማ አንሄድም በቃ አሉና ዝም አሉት። ከዛ እረኛው ቢጠብቅ የሚመጣለት ሰው የለም። ከዛ በጣም አዘነ። ማንም ሰው ሊረዳው ስላልመጣ እንደገና አሁንም መጮህ ጀመረ። አሁን እውነቴን ነው፣ እባካችሁኑና እርዱኝ እባካችሁ እያለ ሲጮህ፣ ከዛ የሰፈሩ ሰዎች እስኪ ቆይ ለማንኛውም ግን ሄደን እስቲ እንየው እውነቱን ሊሆን ይችላል አሁን አሉና መጥተው ሲጠይቁት እያለቀሰ ነው። መጣፉብኝ እኮ በጎቼ 5 በጎች እያለ። ከዛ እውነቱን መሆኑን ሲያዩ በቃ አይዞ እንፈልግልሃለን አሁን አሉና ሁሉም በቃ በተለያየ አቅጣጫ ሄዱና ፈለጉለት። ከዛ ሁሉንም 5ቱንም የጠፉትን በጎች አግኝተው ከዛ ሲያሳዩት ደስ አለው በጣም። አመሰግናለሁ በጣም አመሰግናለሁ አላቸው። እረኛው ካሁን በኋላ በማይቀለድ ነገር ላይ መቀለድ እንደማያስፈልግ ተምሬያለሁ፣ በጣም ግን አመሰግናችኋለሁ ዋላቸው ሰዎቹን ስለረዱት። ሰዎቹም በጣም ጥሩ በቃ ዋናው አንተ ስለተማርክ አሁን ከዛሬ በኋላ በማይቀለድ ነገር ላይ እንዳትቀልድ አሉትና ቻው ብለው ተለያዩ ይባላል። ተረት ይመልሱ አፌን በዳቦ አብሱ።
አሁን ደግሞ ልጆችዬ ታዲያ እንደተለመደው ለእናታችሁ ወይ ለአባታችሁ ምን ትሏችኋላችሁ? ከዚህ ተረት ስር ሰብስክራይብ የምትል አንድ ትንሽዬ ጽሑፍ አለች፣ እሷን ጫን በሏት ብላችሁ ንገሩልኝ። አጠገቧም ላይክ የምትል እቺ የአውራ ጣት ወደ ላይ ምልክት አለች፣ እሷንም ጫን በሏት ብላችሁ ንገሩልኝ። እሺ፣ የሚቀጥለው ጊዜ አዲስ ተረት ይዤላችሁ ስመጣ እናትና አባታችሁ እንደዚህ ካረጉ ብቻ ነው የአሙቱ አባት አዲስ ተረት ይዞ መጥቷል ብለው የሚያውቁት። ለዛ ነው እሺ የምትነግሯቸው። በጣም ነው መወዳችሁ ልጆችዬ። ቻው። እሺ